የምን ጊዜም በጣም የምወደው ፊልሜ ምናልባት አንድ ሰው በራሴ ላይ ሽጉጥ ደቅኖ እንኳን ከሺዎቹ መሃል የግድ አንዱን ምረጥ ቢለኝ ይሄ በእርግጥ የማይቻል ነገር ቢሆንም እኔ የምመርጠው ዘ ሰቨን ሳሙራይ የተባለውን ፊልም ይመስለኛል። ታላላቅ ፊልም ሰሪዎችን የሚወዱትን አንድ ፊልም ጠየቅናቸው። እናም የአንድ ፊልም ርዕስ በተደጋጋሚ ተነስቷል። በዚህ ቪዲዮ የምንመለከተው እሱን ነው። በእርግጠኝነት ይህን ፊልም የሰራው እናንተም የምትወዱት ዳይሬክተር ነው። የምለቃቸው ቪዲዮዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮ እንግባ። ሰቨን ሳሙራይ በታዋቂው የጃፓን ፊልም ሰሪ አኪራ ኩሮሳዋ በ1954 የተዘጋጀ ፊልም ነው። ታሪኩ በአንዲት ትንሽ መንደር ውስጥ ሰብላቸውን ለመስረቅ ቆርጠው የተነሱ ወንበዴዎችን ለመዋጋት ስለሚፈልጉ ገበሬዎች ነው። ታዲያ እነዚህም ገበሬዎች እንዲዋጉላቸው የቀጠሯቸው 7 የአርበኛ ቡድኖች አሉ። ይህ ከ3 ሰዓት በላይ የሚረዝም ታላቅ ታሪክን የሚተርክ የምንጊዜ ምርጥ ፊልም ነው። እስካሁን ካየኋቸው የምንጊዜ ምርጥ ፊልሞች አንዱ ነው። በቀላል ቋንቋ ልናገር ማለቴ ኩሮሳዋ ባለፉት ዓመታት ለሌሎች በርካታ ፊልም ሰሪዎች እንደ መምህር ነው። ታዲያ ሰቨን ሳሙራይ እንደዚህ አይነት ትልቅ ተጽዕኖ ለመፍጠር የቻለው በውስጡ ምን ቢገኝ ነው? ለዚህ ጥያቄ መልሱ እንደ አጠቃላይ ሁሉንም መመልከት ነው። ግን እስቲ ከጽሁፍ ወይም ከስክሪፕት እንጀምር። የኩሮሳዋ ድንቅ ሥራ አንድ የጋራ ግብ ለማሳካት የተለያየ ጸባይ ያላቸው ግለሰቦችን ሰብስቦ በአንድ ቡድን ውስጥ ማከማቸት ነው። የቡድን ሥራ ታሪክ መስመር ወይም ቲሚንግ አፕ ፕሎት ላይን የተባለ አንድ ታዋቂ ስትራክቸር ፈጥሯል። ከዛም በኋላ ይህ የፈጠራ ሀሳብ በአክሽን ፊልሞች ውስጥ ደጋግሞ መታየት ጀመረ። እንደ ሰቨን ፕራይቬት ሬን፣ ሮግ ዋን፣ ኦሽንስ ኢለቨንስ ባሉ ፊልሞች ላይ እርስ በራስ ጸባያቸው የማይገናኙ ሰዎች እንደ ቡድን አንድ ነገር ለማሳካት ሲሄዱ እንመለከታለን። ነገር ግን ሰቨን ሳሙራይ በጣም ተወዳጅ ሊሆን የቻለው በጭብጡም ጭምር ነው። ዘ ማግኒፊሰንት ሰቨን ሳሙራይን እንደ መነሳሻ እንደተጠቀመ ዳይሬክተሩ አንቷን ፉካ እንዲህ ሲል ያብራራል። በእርግጥ ሁሌም የሰቨን ሳሙራይ ታሪክ ጊዜ የማይሽረው ስራ ነው። ጆሴፍ ካምቤል ስለ እነዚህ ነገሮች ተናግሯል። እንደ ሰው ልጅ ምርጡ ነገር በስራ ላይ ዋጋ ብትከፍልም ለሌሎች ትክክለኛ ነገር ማድረግ ነው። እናም ይሄ ጊዜ የማይሽረው ታሪክ ይመስለኛል። ጆርጅ ሚለር ደግሞ ሌሎች ነገሮችን ይመለከታል። የሱ ታሪክን የመናገር ችሎታው በአንድ በኩል ታላቅ ሲሆን፣ በሌላ በኩል ደግሞ በጣም ቅርብ የግል የሆኑ ነገሮችን ያነሳል። እነዚህ ሁለት ተቃራኒ ነገሮችን በአንድ ላይ ያጣምራል። ኦሊቨር ስለ ፊልሙ ይበልጥ ጎልቶ የታየው ይሄ እንደሆነ አብራርቷል። እሱ አክሽን ወይም ድርጊትና ስነ ልቦና አሊያም ሳይኮሎጂን በአንድ ላይ ያጣምራል እና እሱ በዚህ ነገር በጣም ጎበዝ ነው። እንደውም በ1950ዎቹ አስደናቂ የነበረው ለኔ በጣም አደንቃቸው ከነበሩ አሜሪካውያን የአክሽን ዳይሬክተሮች ምን ያክል የተለየ መሆኑን ሳስብ ነው። ያንን ስነ ልቦና ለተመልካቾች የሚያደርሰው ኩሮሳዋ ምስሎችን በሚቀርጽበት መንገድ ነው። እሱ ሲኒማቶግራፊን ተጠቅሞ አክሽን ወይም ድርጊቶችን ሲሰራ ዛሬ ላይ በርካታ ፊልም ሰሪዎች የሚከተሉትን ወርቃማ መመዘኛ ወይም ጎልደን ስታንዳርድን ፈጥሯል። ታዲያ ያ ህግ ወይም የእሱ በጣም አስደናቂ ባህሪው ግልጽነት ነው። በጣም በተዝረከረከና ግርግር በበዛበት ውጊያ ውስጥ እንኳን ምን እየተካሄደ እንዳለና ማን የቱ ጋር እንደቆመ ሁል ጊዜ ያሳውቀናል። ጆርጅ ሉካስ ይህንን ተጽዕኖ ከኩሮሳዋ በቀጥታ እንደወሰደ አልደበቅም። እኔ እንደማስበው ይህ የመጣው አሁንም በጸጥታ ወይም ንግግር አልባ ፊልሞች ውስጥ ተጽዕኖ ከፈጠሩ የፊልም ሰሪዎች ትውልድ ነው። ይህ ደግሞ እኔ በጣም የምፈልገው ነገር ነው። ለምስላዊ ግራፊክስ ፍሬሚንግ እና የምስሎች ጥራት ታሪኩን ለመንገርና ድባቡን ለመፍጠር ትልቅ መንገዶች ናቸው። ጆርጅ ኤበርት እንዳስተዋለው ከኩሮሳዋ የተሻለ ሰዎችን በድርጊት ውስጥ የሚቀርጽ ሌላ ዳይሬክተር አላየሁም። ድርጊቱን ወደ ተለያዩ ሾቶች ከመቁረጥ ይልቅ ካሜራው የአንድን ድርጊት ፍሰትና ሩጫ የሚከተልባቸው ሾቶችን መፍጠር ይወዳል። ኩሮሳዋ በአክሽን ትዕይንቶች ውስጥ የዝግታ ምስልን ወይም ስሎ ሞሽንን መጠቀም በሰፊው ይወዳል። የዝግታ ምስል ወይም ስሎ ሞሽን ምርጥ አጠቃቀምን በኩሮሳዋ ፊልሞች ላይ እናገኛለን። በሰቨን ሳሙራይ ውስጥ ያለው ኤዲቲንግ ተጽዕኖ ፈጣሪ መሆኑን ያረጋግጣል። ኩሮሳዋ በድርጊት ላይ መቁረጥ ወይም ካቲንግ ኦን አክሽንን አልፈጠረም። ነገር ግን በዚህ ልክ በስውር እንደሱ ያስቀመጠ ሌላ ዳይሬክተር የለም። ከኤዲተሩ ኮኢቺ ኢዋሻቲ ጋር በገጸ ባህሪ እንቅስቃሴዎችና በካሜራ እንቅስቃሴዎች ላይ ምስሎችን ቆርጠዋል። ይህም ቁርጥራጮቹን በድርጊት መካከል ማየት የማይቻል እንዲሆን አድርገው አስቀምጠዋል። የፊልም ምሁር ዶናልድ ሪች እንዲህ ሲል ያብራራል።
ይህ አይነቱ ፍሉድ ኤዲቲንግ ወይም ፍሰት ያለው ኤዲቲንግ በሰቨን ሳሙራይ ላይ እናገኛለን። ፍሉድ ኤዲቲንግ የተሰራባቸው ምስሎች ከሌሎች ሁሉ የሚለዩት በተለይ በኪሮሳዋ ስራዎች መሃል እንኳን ሳይቀር ያለው ፍሉድ ኤዲቲንግ ሁሉንም ነገር ለስላሳ ብቻ ማድረግ ሳይሆን ህልውና ያለውና ንቁ ምስሎች ያደርጋቸዋል። የኤዲቲንጉ ተንቀሳቃሽነት ወይም ካይኔቲክ ኳሊቲ ይህን የሥራ ክፍል የኤዲተሮች ህልም ያደርገዋል። ታዲያ አንድ ፊልም በኤዲቲንግ ወቅት የኤዲተሩ ህልም ሆኖ ከተሰራ ያ ተንቀሳቃሽ ወይም ካይኔቲክ ስልት ወደ ውጪ ወይም ወደ ተመልካቾች ሲመጣ ማዕበል ይፈጥራል። ሆሊውድ በ1970ዎቹ ወደ ትልልቅ ፊልሞች ወይም ሜንስትሪም የገባው በአኪራ ኩሮሳዋ ስራዎቹ እንደሆነ ይናገራል። እናም በፈጣንና ኃይለኛ የትረካ ሞተር አስደናቂ ፍጥነትና ምስላዊ ስልቶችን መፍጠር የጀመሩት ከአኪራ ኩሮሳዋ ስራዎች ተበድረው እንደሆነ በግልጽ ያስቀምጣል። ያ አንድ ስራም ሰቨን ሳሙራይ ነበር። ስፒልበርግ፣ ሉካስ፣ ስኮርሴሲ እና ዴፓሌማ በአካላዊ ድርጊት ላይ የተመሰረተና ተመልካቾችን በዛ ድርጊት ውስጥ ለማስገባት የካሜራ ስራን ኤዲቲንግን የበለጠ የሚንቀሳቀስ ሲኒማን ለመፍጠር ከአኪራ ኩሮሳዋ እንደተማሩ በኢንተርቪያቸው ላይ ይናገራሉ። ስፒልበርግ እንዲሁም በቀጥታ እንደዚህ ተናግሯል። ፊልም ከመስራቴ በፊት ሁል ጊዜ 4 ፊልሞችን እመለከታለሁ። እነሱም ሰቨን ሳሙራይ፣ ሎረንስ ኦፍ አረቢያን፣ ወንደርፉል ኦፍ ላይፍ እና ዘ ሰርቸርስ ናቸው። ኩሮሳዋ በፊልም ኢንዱስትሪ ላይ ያለው ተጽዕኖ ከማንም በላይ ነው። ትልልቅ ፊልም ሰሪዎችም ከማንም በላይ ከሱ ተምረዋል። እናም ተጽዕኖ በጣም ትልቅ ነው። የአኪራ ኩሮሳዋን በሰፊው ብዙ ሰዎች አስመስለው ሰርተዋል። ነገር ግን ወደ እሱ የቀረበ እስካሁን ድረስ አለ የሚባል ሰው ወይም ሊጠቀስ የሚችል የለም። እናንተም ሰቨን ሳሙራይ እንደተመለከታችሁት ተስፋ አድርጋለሁ። ምን የተለየ እውቀት እንዳገኛችሁበት በኮመንት ላይ አጋሩ። በያላችሁበት መልካም ጊዜ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን።